ሰላም ሰላም ተወዳጆች በያላችሁበት ሰላም ጤና ፍቅርን አብዝቼ እመኝላችኋለሁ። ላይክ እንዲሁም ሰብስክራይብ በማድረግ ቤተሰቡ ነው። ዛሬ ደግሞ ፍቅርን ይዣት መጥቻለሁ። በነገራችን ላይ ፍቅርን እንደምታውቋት በጣም ጀግና፣ አስተዋይ፣ በጣም በብዙ ውጣ ውረድ ተፈትና የደረሰች ልጅ ናትና ያው ወርቅም እንግዲህ ተፈትኖ በሰዓት አይደለም እንቁ የሚሆነው ዋጋ ውድ የሚሆነው እሷም እንደዛ ውድ የሆነች ልጅ ናት። በነገራችን ላይ እሷና ሩታን በጣም ነው የምወዳቸው። በተለይ በሩታ አልደራደርም። ሆኖም ሳለ እንግዲህ ከዚህ በፊት ከሩቲ ጋር ሁለቱ የተፈጠረ ግጭት ነበር። ግጭቱን ግን በሰላማዊ መንገድ ፈታውት በቃ አላደለ ቆንጆ በሆነ መንገድ ነበር የተለያዩት እና አሁን ምልላችሁ ፈልጌ ነው። ትናንትና የልጅቷን ልደት በማስመልከት እንግዲህ አንዳንድ ፎቶቹ ፖስት አድርጋ ነበረ። ታውቃላችኋል አይደለ? ልጅን ምን ያህል እንደሚያጠነክራችሁ፣ ምን ያህል እንደሚያጎብዛችሁ፣ ምን ያህል እንደሚያጀግናችሁ፣ ምን ያህል ጠንካራ እንደምትሆኑ፣ ምን ያህል የተፈተናችሁን ፈተና በልጃችሁ እንደምትረሱትና እንግዲህ ሁለቱን ለማነጻጸር ፈልጌ ሳይሆን በቃ ሁለቱም የልጅ እናት ናቸው። ሁለቱም በጣም ጠንካራ ጀግና የሚባሉ ሰዎች ናቸው። በተለይ ለብዙ እህቶች አርያ መሆን የሚችሉ ሴት ልጅ ወልዳ ብቻዋን ሆና ብዙ ነገሮችን ማሳለፍ እንደምትችል፣ ጠንካራ እንደሆነች፣ ጎበዝ እንደሆነች በቃ ማድረግ እንደምትችል የሚያሳዩን እንስቶች ናቸው። ያው ከአብርሃም ጋር የነበረ ነገር ነበር ከዚህ በፊት። በነገራችን ላይ ምንም አይነት ግንኙነት ኖራቸው ሳይሆን በስራ ምክንያት ነው የተገናኙት። ግን በዛም ምክንያት ቢገናኙ ግን የተፈጠሩ ነገሮችን ግን በሰላማዊ መንገድ ፈተውት በቃ ሰላም በሆነ መንገድ ነበር የተለያዩት እና ያው ሰሞኑ እንግዲህ ከኤፋ ከሙቪ ጋር እንግዲህ ፍቅርዬ እየመጣች ቪዲዮችን እየሰራች ነበረ። በዛም እንግዲህ የተለያየ ሀሳብ አስተያየት ሰጥተዋታል። እስቲል እንደውም ወንድም የምትለው ያጎቷ ልጅ ሁላ መጥቶ አንዳንድ ነገሮችን ከሙቪ ጋርም ከኤፍም ጋር ተነጋግረዋል። በእርግጥ እዚህ ሶሻል ሚዲያ ላይ ስትመጡ ብቻችሁን ወደ ሚዲያው ስትመጡና እንደዚህ ከጀሟ ጋር ተቀላቅላችሁ ስትመጡ ለኦዲየንስም ያለው እንዴት ነው ይሄ ቪዲዮ የምታዩቱ ብዙ ነገሮች ልዩነት አላቸው። ብቻችሁ ስትመጡና ከጀሟ ጋር ስትመጡ ማለት ነውና ምን ልላችሁ ፈልጌ ነው በቃ በጣም ጠንካራ ሴት ናት ፍቅር ማለት በጣም ጠንካራ አስተዋይ የልጅ አዋቂ የሆነች ልጅ ነች። ግን ደግሞ ከኤፊ ጋር ምንም አይነት ግንኙነት ኖራቸው ሳይሆን ይሄ አለ አይደለ ይሄ ኮንተንት ነው፣ በቃ ሀሳብ ነው፣ ስራ ነው እየሰሩ ያሉት እና የተለየ ነገር ኖሮ አይደለም። ያው ኦዲየንስም ደግሞ ምን ይወዳል ምን ይፈልጋል የሚለውን ነገር እነሱ ጠንቀው ስለሚያውቁ ከዛ አንጻር ነው እንግዲህ ፍቅሬ በጣም የሚያማምሩ ፎቶዎችን ከልጇ ጋር ፖስት አድርጋ አይቻለሁ። ይኸው ለእናንተ እንግዲህ የተወሰኑትን አጋርቻችኋለሁ። የኔ ውድ ቤተሰቦች ላይክ እንዲሁም ሰብስክራይብ በማድረግ ቤተሰቡ ነው ሀሳባችሁን ማስተያየት ስጡ። እስኪ ለፍቅርዬም ሩቲም ያላችሁ ፍቅር ሲግለጹላችሁ አንዳንዴ እኮ ፍቅራችሁ እንደዚህ በኮሜንት ሲገልጹላችሁ ያዩታል እኮ። በነገሮች በተለይ ቪዲዮዎች እንደዚህ ቫይራል የሚወጡ ከሆነ ቪዲዮዎች እነሱ ጋር የመድረስም አድቫንቴጅ አላቸው። የኔ ውድ ቤተሰቦች ሩቲ እንግዲህ ያው ሰሞኑ እየተፈጠሩት ያሉ ነገሮች እንዳለ ቢሆኑም ነገሮች መልካም እንደሚሆኑ ተስፋ አድርጋለሁ። አንዳንዴ ነገሮችን ለጊዜው መተው ነው። ያው ጊዜ በራሱ የማይፈታው ምንም አንዳች ነገር ስለሌለ ማለት ነውና ነገ መልካም ይሆናል። የነገን ማንም አያውቅምና ነገ ሌላ ቀን ነው፣ ነገ ሌላ ተስፋ ነውና እነዚህ የተቸገረችባቸው፣ ያዘነችባቸው፣ የተከፋችባቸው፣ ያሳዘኗት ሰዎች ሁሉ ነገ ላይ እነሱም ይቅርታ እንደሚጠይቁ እሷም ደግሞ ከዚህ የተሻለ ጥሩና ደስተኛ ህይወት እንደምትኖር ምንም ጥርጥር የለኝም። ለምን ጀግና ነች፣ አንበሳ ናት። በተለይ ደግሞ በጣም የሚወዷት በጣም የሚያከብሯት ሶሻል ሚዲያ ላይ ሳያውቋት ስቲል የሚታመሙ ራሳቸውን በቃ አይደለ የሚወጡ እስከሚያጡ ድረስ በእሷ ምክንያት የሚጨነቁ በእሷ ምክንያት በቃ ምን ብዬ ልንገራችሁ። ይሄ ደግሞ አንዳንዴ የሰው መውደድ ከእግዚአብሔር ሲሰጣችሁ ነው እንጂ እናንተ ፈለጋችሁት ወይ ደግሞ ሰው እንዲወዳችሁት ስላደረጋችሁ አይደለም። በቃ መክሌታችሁ ነውና አንዳንዴ እንዴት ነው እሷን እንደዚህ ሲወዷት ሳይ የሆነ ያስቀናል። በቃ አይደል ይሄ ስሜታችሁ የሆነ እንትን ይሌለ በቃ እንዲህ ምን አይነት ልጅ ናት ብላችሁ ትገረማላችሁና የኔ ወዶች በያላችሁበት ሰላምን፣ ጤና፣ ፍቅርን አብዝቼ እመኝላችኋለሁ። በተለይ በስደት ያላችሁ በሰላም ለቤተሰቦቻችሁ ለምትናፍቋቸው ልጆቻችሁ በሰላም ያገናኛችሁ። ባይ ባይ። እወዳችኋለሁ።